አዎ አባቴን አደራ ጠብቂ አሳድጋት ልጅቷን እሺ በደንብ አሳድጋት አላደገችም ገና ህፃን ነችና አሳድጋት ኦኬ ስሜቷን እየጎዳ አሳድጋት ህፃን ነች ገና ህፃን 10 አመት ህፃን ልጅ ስለሆነች ማሳደግ ነው ያለብክ እንጂ ሌላ ነገር አያስፈልግም ሰላም ሰላም ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ ደህና ናችሁ ባላችሁ በቦታ ሰላማችሁ ይብዛ ቅድም ቪዲዮ ሰርቼ ነበር ነገር ግን አሁን የሰራው ያለሁት በጣም አንድ ነገር ግራት ስለተጋባው ነውና እኔ ብሩክ ነገር በጣም ነው ግራ የገባኝ ጌታ ምስክሬ ነው ዝም ብዬ ሳስበው እንዴት እንደዚህ ይላል እንዴት ሊገባኝ አልቻለም ዛሬ እቺ ልጅ አፈቅራለሁ ብላ ልትመጣ የቻለችው ምክንያት እሱ ነው ያ ነገር ሁሉም ነገር እንዲፈጠር ያረጋው ብሩኬ ነው ገባችሁ እኔ ደግሞ ለብሩኬ ጥላቻ ኖሮኝ አይደለም ብሩኬን ደግሞ ጠልቼ አይደለም ገባችሁ አይደል የፈለገው ነገር ምንም ልትሉ ትችላላችሁ ኮሜንት ላይ መጣችሁ እኔ ለብሩኬ ጥላቻ ኖሮኝ አይደለም ለምንድን ነው የምጠላው እሱን ያየሁት እኔ ስልክ ላይ ነው ገባችሁ አይደል እኔ ከኔ ምንም ያጠፋው ማለት ያጠፋው ነገር የለም ከኔ የወሰደው ነገር የለም ገባችሁ እኔ ብሩክ የሚያውቀው ስልክ ላይ ነው አለቃ ገባችሁ አይደል እቺ ልጅ እሱን እንድታፈቅርና የሱ ፍቅር እንዲሰማት ያደረገው እሱ ነው ይሄ የፈለገ ሰዓት እየሳማትና ደረቷ ላይ ያስተኛት ምናምን እሱ ህፃን ልጅ ነች እንደ ደረት ላይ የሚያስተኛው እሱ አንድ ለስራ ብቻ ይከፈለጋ ለስራ ለምን ለስራ ከፈል እየፈለገ ሰላ አግኝቶ አልተለያየም የፈለገ ነገር እያደረገ እና ከሷ ጋር ጊዜ ያሳለፈ ነው ፍቅር አንድ ሰው የተመቻ ሰውና ማንነት አነጋገር የተመቻ ሰው ነው ፍቅር ሊይዝ የሚችለው እና ማለት ንክኪ ምናምን ከሷ ጋር ካለለ የምንም ፍቅር የለም ሶ ያ ነገር ደግሞ ሲላለ ነው እሷን ፍቅር ያዘው እንኳን ያዘ ምን አገባንኛ እና ማለት ነው እዚህ ጋር ደግሞ ብሩኬ ማለት ሄሚ የእናቴ አደራ የአባት አደራ ነች አደራ ስለሆነች ምናምን አልክ አደራ ነው እየጠበቅ ያለው በጣም ትገርማለህ ለምን ልጅቷ ግራ ታጋባለህ ከሷ ጋር መሆን ካልፈለክ ለነገ የሚታስባ ሴት ከህይወትክ ላይ ካለ ከህይወቷ ለምን አትወጣም እኔ እኮ ቤተሰቦች ድሮ ነው ያወቁት ብሩክ ለሄሚ ፍቅር እንደማይኖር እና ፍቅርም እንደሌለ ድሮ ነው ያወቁትኝ ገባችሁ አይደል እንደዛ በቀኔ እንደዛ ማለት ማውራት ሳይጀምር በፊት ዩቲዩብም የለኝም ዝም ብዬ እነሱ ይከተላሉኝ ምናምን በቃ ብሩክ ግን ለሄሚ ለነገ ምኞት እንደሌለ እንደዛም ነው ያየሁት እኔ ገባችሁ አይደል አሁን ለምን ያለ ነው ቅዱሴ ከወደዳችዋ የወደዳችሁ ህይወት ኑሪ እሷ የሚያስደስታት እኔ ሊገፋት አይችልም ነው ያልከው ሶ ያ ነገር ደግሞ አንተ ለሄሚ ፍቅር የሚባል ነገር ምንም የለም አንተ ውስጥ ላይ ተረዳኸኝ አይደል ለሄሚ ምንም ቦታ የለም ማለት ነው የፈለጋችሁ ህይወት እንድትኖር ነው የምትፈልገው ገባ አንተ ግን ከሄሚ ጋር መኖር አልፈለክም ማለት ነው እንዴ አንድ አመት ሙሉ እያስመሰል እንዴት ማስመሰልስ እንዴት ቻልከን ለምን በዚህ ናክል እንዴ ቢታፈቅራኝ እኮ ድሮማ ወኩኮ ቢታፈቅራት ኖሮ የፈለከው ሴት ህይወትክ ላይ አምጥተህ የፈለገው ነገር አታደርግም ነበር ብሩኬ እንዴ ሲጀመር አንተ ለምን ዝም አለ ለምን እንደዛ ያለች እንዴት ዝም አለ ነገሩን ለምን አያጋፈጠም እንደዚህ ይላሉ ኦዲንስ ብለክ ነው እንጂ አሁን ላይ ራሱ ሄሚ እኔ ጋር ያለው ነገር ላስረዳሽ ምናምን ይያልክ ያለው ደግሞ ማለት ነው ሄሚ ጋር ወይ መሆን ለወደፊት ህይወት እያሰብክ አይደለም ማለት ነው እሷ ግን ላንተ ፍቅር ሰጣ ላንተ በፍቅር እየኖረች ነው ግን ያ ነገር ላንተ እየገባ አይደለም አንተ እየኖርክ ያለው ለብር ነው ለጥቂም ብቻ ነው ገባ አይደል ለምን አስፈለገ ያ ነገር ለምንድን ነው እና በዛ ላይ ደግሞ ኦዲየንስ የተናገረው ነገር ኦዲየንስ ያወራው ላንተ አይደለም ገባ ላንተ አይደለም እንደዚህ ነገር የተናገረችው ልጅቷ ገባ አይደል አንተ ግን የፈለገው ሰዎች ማለት እዚህ ጋር ቲክታክ ላይ ማዳም ቤት ላይ ስራ ጨርሶ ለጊዜ ወይም ጊዜ ማሳለፍ ብሎ ሊቭ ላይ ገብቶ ያወሩ ነገር ልክ ስልክ ላይ ለቅሜ ሀምጥቴ እዚህ ጋር ዩቲዩብ ላይ ማውራት ምንድነው ደግሞ እንዴ ጭንቅላት የለም እንዴ ላንተ አንድ ነገር በዝምታ ማለፍ አትችልም ምንድነው ኦዲየንስ ጋር በጣም እንትኖንኩ እኮ በጣም ማለት ነው እንዴ አራ ይፈር እንጂ በጣም ነው የገረምከኝ ወይኔ ደግሞ ኦዲየንስ ያለው ነገር ሁሉ አሁን እዚህ ጋር የተወራ ለምንድን ነው በማን ምክንያቱ ነው አንድ ድምጽ ብቻ ነው አንገቱን እንዲተፋ አንድ ነገር ሜዳ ይዛመታ አንገቱን እንዲተፋ ታደርጋለች ያለችው ያ ኦዲየንስ ነው እንጂ አንተ አይደለም ልጅቷ ገባደ ግን ያ ነገር ተረተና ቆም ብለ ካላወቅ ተው በቃ ደግሞ ለሴት ልጅ አንገቱን አልደፋም ለእናትክ ቢሆን ሰተፋም አንገትክ ለእናትክ ቢሆን አንድ አደፋም አይ ለእናትክማ ለእናትክ አንገት ቢት የሚደፋ ከሆነ እንዴት ለሴት ልጅ አንገት ያደፋም
እናትህ ወንድ ነች እንዴ? ሴት አይደለችም እንዴ? እንዴ ወዴት ነው የምታወራው ነገር? የምታወራው ነገር እስቲ ይወቅ እንጂ አንዳንዴ እስቲ የምረን ነው እያወቅም እስቲ ይወቅ የምታወራው ነገር። ጌታን በጣም ነው የሚያስጠላው። ያሟል እንዴ? አዎ። እና ማለት ነው አንድ ሰው ለምንድን ነው እንደዚህ ብሎ የተናገረው? ለምንድን ነው እንደዚህ ነገር የተፈጠረው ብለ እስቲ አንዳንዴ እያወቅም ቆም ብለ አስብበት እንዴ። አንድ ሰው ዝም ብሎ ያወራው ነገር ሊብ ላይ አንድ ማለት አንድ ቃል ብቻና ወይም ያንተ ድምጽ አንድ ድምጽ ተቆርጦ ነው የተወሰደው። ያ ደግሞ ሰምተ መተ እዚህ ጋር ማናገር የለብህም እንዴ። በሰው ጭንቅላት እንደምትመራው አንተ በጭንቅላትህ ምራ እንጂ ማለት በጭንቅላትህ ኑር እንጂ ሰው ነው እንደሚመራክ አንተ እንዴ። ኦዲየንስ ያለው ነገር ሁሉም ሰምተ የሚታወራው ነገር ከሆነ በጣም ነው እንጂ የሚያስጠላው። አንተ ህይወትህን ልትበጠብጥ ነው እንዴ? አልገባኝም እኔ እንዴ። አንተ ከአብሪሽ በላይ ተሰድባል እንዴ? ቲክታክ ላይ በጣም ኮራው እኮ በጣም ማለት ነው እንጂ በጣም እንዴ። ከአብሪሽ በላይ ተራግጧል። አብሪሽ ተራግጧል፣ ተሰድበዋል፣ የማይሆን ስም ተሰጥቷል፣ መልስ ሰጥቷል። ለኦዲየንስ ወጥቶ አንድም ቀን አውርቶ አላውቅም። ምንድነው ሁሌ ማተ እኝኝኝ የምትለው ምንድነው? በዝምታ ማለፍ አትችልም? ወንድ አይደል እንዴ አንተ እንዴ? ኧረ በስመ አብ ወልድ አይደብርህም እንዴ? ለአንተ ደግሞ የምረን ነው እኮ እንዴ። ደግሞ ማለት ነው ሄሚን ማለት ለሄሚን ፍቅር ስለሌለ ሄሚን ቀስ ብለ ቢተው ነው የሚሻለው። ሄሚን በእውነት ነገስ ተጎታ ማየት ራሱ በጣም ነው የሚያስጠላኝ። እኔ የምረን ነው የምላችሁት። ለሄሚን ፍቅር የለም እናውቃለን። ገባ? ለሄሚን ፍቅር እንደሌለ እናውቃለን። ግን አንተ አሁን ላይ እየኖርክ ያለው ለራስህ ነው እንጂ ለፍቅር አይደለም። ለሴት ልጅ አንገቴን አልደፋም ብለህ ነበርና አትደፋ አንገት። ለምን አንገቴን ትደፋለህ? ፍቅር የሚያውቀው ሰው ነው አንገት የሚደፋው። ስለ ፍቅር ስለማታውቅ አንገትህን ለምን ትደፋለህ? ሄሚዬ ደግሞ እኔ አንቺ አንድ መልእክት ላሳልፍ ማለት ማስተላለፍ ፈልጋለሁ። አንቺስ ሰው ያልወደ ሰው ጋር መኖር ለምን አስፈለገ? በቃ ወደሻል፣ አፈቅረሻል፣ ሴትነት ይዞሻል። እንዳፈቀርሽው ፊትሽም ይነግራል እና ማንነትሽም እንዴት እንደምትሆኚም ይነግርሻል። ያ ነገር ደግሞ እሱ ሊረዳ አይቻልም። ስለ ፍቅር ስለማያውቅ ነው። ገባሽ አይደል? ስለዚህ ለምን አንቺ ከህይወቱ ወጥተሽ ህይወትሽን ኑሪ። አለቃ። ሲጠራም ሲደውልልሽም አትሂጂ። በቃ ወስነሽ ኑሪ ህይወትሽን። የኔ እናት እንዴ ለምን ህይወትሽ ላይ ቃቃ ጫወታ ለምን አስፈለገ? ሴት ልጅ ነች እኮ እንዴ ለምን ትጎዳለች? በቃ ካልፈለካት መተው ነው። አለቃ እንዴ ምንድነው? እና ሲጀመር ማለት ነው ሄሚን አሁን ነገም አንድ ሰው መጥቶ ሄሚን አፈቅራታለሁ ብል ውሰዳት ነው የምትለው። ለሄሚ ፍቅር ስለሌለ የኔ ናት ማለት አትችልም። ምክንያቱም አንተ ሄሚን አትፋቅሪም፣ አትወዳትም። ገባ? አንድ አመት ሙሉ እያስመሰልክ ነው። እንዴት አንድ አመት ሙሉ እንዴት ቻልክ ግን? ማስመሰሉን እንዴት ቻልክ? ያስችላል እንዴ? ማስመሰል ያስችላል? እንዴት እንደሆነ እስቲ ንገሪን እንጂ ለኛም ንገር እስቲ። አንድ አመት ሙሉ ሰው ልጅ እያስመሰለ ያለ ፍቅር እየኖረ ያለው እንዴት ነው? ትናንትና የመጣችው ሴት እንዴት ፍቅር ይዞኛል ልትል ትችላለች? ምክንያቱም እንዴት ነው አንተ ነው ፍቅር እንዲያዝ የምታረጋው? አንተ የምትሰጠው አንተ ክሬስ ስታረግ ነው ለሰው እኔ አንድ ወንድ አነጋገር ለኔ የሚሰጠው ቦታ ምናምን ካየው ነው ፍቅር ሊይዝ የሚችለው። አንተ አመት ሙሉ ካንተ ጋር የፈለጋችሁ ነገር ውጣ ውረድ ካንተ ጋር የወረደችው ሴት ጋር ፍቅር አልያዘም። ለሷ ፍቅር የለም። ግን ትናንትና የመጣችው ሴት ፍቅር ይዟታል። ፍቅር እንዲይዝ የምታደርገው ደግሞ አንተ ነህ ማለት ነው። አንተ ደግሞ ልጅቷ ፍቅር ይዞኛል ብላ ስትናገር ማቀፌ አንቀ እጇን ይዘህ እንትን ደረትክ ላይ ማስቀመጥ ለምን አስፈለገ ደግሞ? አንተ ግን የፈለከው ነገር አድርግ። የፈለከው ነገር ማድረግ መፍትሄ ማለቅ ማንም ሊከልክልልህ አይችልም። በዛው ህይወትክ ነው የምትኖረው። ህይወትክ ማንም ሰው ሊኖርክ አይችልም። ገባ? ነገር ግን እቺ ትንጥዬ ልጅ እቺ ህፃን ገና ምን እንጃ ትልቅ ቦታ መድረስ ያለባት ልጅ ነች። ተዋት። ልቧን አትጎዳ። ልቧን እንድትሰብር አታደርግ። ብሩክ ጌታን በቃ ተዋት። ትኖርበት። አይደብርህም እንዴ? የፈለከውን ሰውና የፈለከው ሴት አምጥቴ እና ዛሬ አፈቅራለሁ ብላ ትናገራለች። ግና ጥላ ሄደች። ሄሚ ጥላ ስትሄድ ማለት አንተም ደግሞ እቺ ቁጭ ያለችው ሴት ልጅን ማለት ቁጭ ያለችውን ልጅ ትተክ ሄደ ሄሚን መከተል ነበረብኝ። ያም ደግሞ አላደረክም። ምክንያቱም በቃ ተዋት። ሄሚ የህይወትሽ ኑሪ። ይሄ ልጅ ላንቺ ለነገም አይሆንሽም ላንቺ አስረግጬ ልንገርሽ። ገባሽ አይደል? ለጥቂም ነው የቀረበሽ አንቺ እና አንድ አመት ሙሉ የነበረው ምክንያቱም ኦዲየንስ አንቺና እሱ ስለሚወድ ነው። ኦዲየንስ ስለሚወደዳችሁ ነው እንጂ ማለት ብሩክ አንቺ ጋር ወዶሽና አፈቅሮሽ አይደለም ካንቺ ጋር የሆነው።
ሶ ስለዚህ ለምን አስፈለገ? በቃ ማስመሰል ይበቃል። ገባችሁ አይደል? እኔ እንደዚህ ነው የምለው። ግራ ተጋብቻለሁ ውዶቼ። እንዴት? ለምን? ሴት ናችሁ እኮ። አንዳንዴ ደግሞ በጭንቅላትክ ተራመድ። የምታደርገው ነገሮች ይወቅ። በኦዲየንስ ደግሞ አትራመድ። ኦዲየንስ ያለው ነገር ሁሉም እዚህ ጋር ሰምተ እንደዚህ ብላችሁኛል ማለት ተው። በቃ አለቀ። እንዴ ምንድነው? በጭንቅላትክ አትኖርም እንዴ? ወይኔ